ፈጣሪ የሰው ልጆች የሚኖርባትን ምድር ያለምንም ጸጋና በረከት አልተወም። አረቦችን በምድረ በዳ ሲያሳርፍ ምድሩን በነዳጅ ዘይት አበልጽጎ ነው። ዛሬ በእርሱ ተመስርተው ሕይወታቸውን ከማንም በተሻለ መልኩ እየኖሩ ነው። የሰው ልጅ ከሚኖርበት ተፈጥሮ ጋር ተስማምቶና የተሰጠውን በረከትም ተጠቅሞ ኖሯል ይኖራልም። ኢትዮጵያም ውስጥ ይህ አለ። ምስራቅ ኢትዮጵያ ከውስጥ ነዳጅ አለው፣ ከላይ ደግሞ ከፍተኛ የሆነ የንፋስ ኃይል አለ። እናም ይህን እድል በመጠቀም ኢትዮጵያ እጅግ በጣም ግዙፍ የሆነ የንፋስ ኃይል ማመንጫ በ600 ሚሊዮን ዶላር ወይም በአሁኑ ምንዛሬ እስከ 90 ቢሊዮን ብር በምስራቅ ኢትዮጵያ ገንብታ ከሰሞኑ አስመርቃለች። ስለዚህ ግዙፍ ፕሮጀክት እንነግራችኋለን። አጠቃላይ የንፋስ ኃይል እንዴት ያመነጫል፣ ምን ያህል ፕሮጀክቶችስ አሉ የሚለውንም አያይዘን እንዳስሳለን። የመረጃ ትክክለኝነት የላምባዲና መርህ ነው። ቻናላችንን ሰብስክራይብ በማድረግ ዝግጅታችንን ጀምሩ። ከአዲስ አበባ በ700 ኪሎ ሜትር ርቀት በሶማሊያ ክልል አይሻ ወረዳ ላይ ከምስራቅ አፍሪካ ግዙፍ የሆነውን የአይሻ 3 የንፋስ ኃይል ማመንጫ ከሰሞኑ አስመርቃለች። ኢትዮጵያ በምስራቅ አካባቢ ያለውን ከፍተኛ የንፋስ ኃይል በመጠቀም ግዙፍ የንፋስ ኃይል ማመንጫ እየገነባች እንደነበር ይታወቃል። ከሰሞኑ ጠቅላይ ሚኒስትሩ በተገኙበት ተመርቋል። ይህ በምስራቅ ኢትዮጵያ የተገነባው የንፋስ ኃይል ማመንጫ የአሁን 3ኛ ዙር ነው። ከዚህ ቀደም አይሻ 1 እና 2 የንፋስ ኃይል ማመንጫዎች ተገንብተው የተጠናቀቁ ሲሆን በአሁኑ ሰዓት ኃይል እያመነጩ ይገኛሉ። አሁን ደግሞ አይሻ 3 በ33 ቢሊዮን ብር ወጪ ግንባታው ተከናውኗል። የመጀመሪያው የአይሻ 1 ንፋስ ኃይል ማመንጫ 120 ሜጋዋት እያመነጨ ይገኛል። ይህ የመጀመሪያው የአይሻ ንፋስ ኃይል ማመንጫ ፕሮጀክት 1.3 ሚሊዮን ዶላር ወጪ ተደርጎበታል። በተመሳሳይ አይሻ 2ም ከ10.7 ቢሊዮን ብር በላይ ወጪ የተደረገበት ሲሆን ግንባታው ተጠናቆ 120 ሜጋዋት እያመነጨ ይገኛል። አይሻ 2 ብቻ እንደ ጅግጅጋ አይነት 2 ትልልቅ ከተሞችን ከነፋብሪካቸው ቀጥ አድርጎ መያዝ ይችላል። የአይሻ 2 የንፋስ ኃይል ማመንጫ 48 ተርባይኖች ያሉት ሲሆን እያንዳንዱ ተርባይን 2.5 ሜጋዋት ያመነጫሉ። ዶንግፎንግ ኢንተርናሽናል ኮርፖሬሽን በተባለ የቻይና ኩባንያ የተገነባው አይሻ 2 የንፋስ ኃይል ማመንጫ ፕሮጀክት ስምምነቱ የተፈረመው በ2009 ዓመተ ምህረት ነበር። ግንባታው ከ6 ዓመት በላይ የወሰደ ሲሆን የተጠናቀቀው በ2015 ነበር። አይሻ 2ን ሙሉ ለሙሉ ገንብቶ ለማጠናቀቅ 10.7 ቢሊዮን ብር ወጪ የተደረገ ሲሆን ብድሩ የተገኘው ከቻይናው ኤግዚም ባንክ ነበር። አሁን ደግሞ ኢትዮጵያ አይሻ 3ን በ600 ሚሊዮን ዶላር ገንብታ አጠናቃለች። ይህ አይሻ 3 በምስራቅ አፍሪካ በግዝፈቱ ተወዳዳሪ እንደሌለው ግሎባል ኢነርጂ በድረገጹ ላይ አስነብቧል። አይሻ 3 ከሁሉም በላይ ከፍተኛ ኃይል የሚያመነጭ ሲሆን እስከ 400 ሜጋዋት የማመንጨት አቅም አለውም ተብሏል። ኢትዮጵያ በአጠቃላይ ከንፋስ ኃይል 500 ሜጋዋት ታመነጫለች። አይሻ 3 ፕሮጀክት መጠናቀቁን ተከትሎ ኢትዮጵያ ከንፋስ ኃይል የምታመነጨው ኃይል ወደ 800 ሜጋዋት ያድጋል። ይህን ግዙፍ ፕሮጀክት የተገነባው የተባበሩት አረብ ኤምሬትስ ኩባንያ የሆነው አሚአ ፓወር ኩባንያ ነው። ኩባንያው ከሰሞኑ ከኢትዮጵያ ገንዘብ ሚኒስቴር ጋር ተፈራርሟል። ወጪ የተደረገው ገንዘብም 600 ሚሊዮን ዶላር በላይ ነው። የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ለአይሻ ኃይል ማመንጫ ግንባታ እንደ ዶይቼ ባንክ፣ ክሬዲት ሱሲ፣ ጄፒ ሞርጋን እና በርክሊስ ካሉ ዓለም አቀፍ ባንኮች የ1 ሚሊዮን ዶላር ብድር አግኝቷል። ለአሁኑ ግንባታ የሚሆነውን ድጋፍ ከየት እንዳገኘ ግን የተረጋገጠ መረጃ የለም። ምናልባትም የኩባንያው ባለቤት ሀገር የተባበሩት አረብ ኤምሬትስ የገንዘቡ ምንጭ ልትሆን እንደምትችል ቢገመትም ኢትዮጵያም ወጪውን ራሷ ችላ ሊሆን ይችላል። የነፋስ ኃይል የማመንጨት አቅም በመሰረቱ በዋነኛነት በተርባይኖቹ መጠን ላይ ይመሰረታል። ተርባይኖቹ በመጠናቸው ባደጉ ቁጥር የሚያመነጩት የኤሌክትሪክ ኃይልም በዛው መጠን ይጨምራል። በዓለማችን የሚገኘው ትልቁ ከነፋስ ኤሌክትሪክ ኃይል ማመንጫ ተርባይን በሰሜን አሜሪካ ምድር የሚገኝ ሲሆን 111 ሜትር እርዝመት አለው።
እስከ 135 ሜትር የመለጠጥ አቅም እንዳለው ሳይዘነጋ ማለት ነው። ኢትዮጵያ እንደ ኤሮፓያን አቆጣጠር 2030 ድረስ 35 የኃይል ማመንጫ ፕሮጀክቶችን የማጠናቀቅ እቅድ ሲኖራት ከነዚህ ውስጥ 4ቱ ብቻ ከውሃ ኃይል የሚያመነጩ ናቸው። ከ35 የኃይል ማመንጫዎች ውስጥ 10 የነፋስ፣ 14 የፀሐይ፣ 7 ደግሞ የእንፋሎት እንደሚሆኑ ይጠበቃል። ከ35 ፕሮጀክቶች ውስጥ ከውሃ ውጭ ያሉ የኃይል ማመንጫዎች በቁጥር ብዛት ይብለጡ እንጂ በኃይል መጠን ግን የውሃ ኃይል ማመንጫዎች ቀዳሚዎች ናቸው። የኢትዮጵያ ኤሌክትሪክ ኃይል በሚቀጥሉት 4 ዓመታት ውስጥ የአገሪቱን ፍላጎት 100 በመቶ ለማሟላት እቅድ የያዘ ሲሆን 65 በመቶውን የሚያሟላው ተጠቃሚዎችን ከኃይል ቋት ጋር በማገናኘት ቀሩን 35 በመቶ ደግሞ ከኃይል ቋት ውጭ ባሉ አማራጮች ነው። እንደ ኤሮፓያን አቆጣጠር በ2030 100 በመቶ የኤሌክትሪክ ኃይል ሽፋንን ከኃይል ቋት ጋር በማገናኘት የማቅረብ እቅድ አለ። በአሁኑ ጊዜ ኢትዮጵያ 99 በመቶ የሚሆነውን ኃይል የምታመነጨው ከውሃ ነው። መንግስት በ10 ዓመት እቅዱ በውሃ ኃይል ላይ ያለ ጥገኝነት ወደ 75 በመቶ መቀነስ ይፈልጋል። የዚህ አንዱ ምክንያት ድርቅ በሚከሰትበት ጊዜ ከውሃ የሚገኘው ኃይል ሊቀንስ ስለሚችል የኃይል ስብጥርን ማብዛት አማራጭ መፍትሄ በመሆኑ ነው ይባላል። ኢትዮጵያ ከፍተኛ የንፋስ ኃይል ባለባቸው ጎዴ፣ ቀብሪ በያህ፣ ቱሉ ጉሌድ፣ አዲጋላን፣ አይሻ እንዲሁም በተለያዩ የትግራይ የአማራና የኦሮሚያ ክልሎች በሚገኙ አካባቢዎች የነፋስ ኃይል ኤሌክትሪክ ማመንጫ ፕሮጀክቶች በቀጣይ እንደሚገነቡ ግሎባል ኢነርጂ በድረ-ገጹ አስፍሯል። ኢትዮጵያ ከነፋስ 1.3 ጊጋዋት የሚደርስ ኃይል ማመንጨት የሚያስችል እምቅ ኃይል እንዳላት ይነገራል። በተያዘም ከውሃ እስከ 45000 ሜጋዋት ከጂኦተርማል እስከ 10000 ሜጋዋት ኤሌክትሪክ ኃይል ማመንጨት የሚያስችል አቅምም አላት። የነፋስ ኃይል ተርባይኖችን በመጠቀም ከነፋስ እንቅስቃሴ የሚመነጭ ኃይል ነው። ይህ ከነፋስ የኤሌክትሪክ ኃይልን የማመንጨት ሂደት የእንቅስቃሴን ጉልበት ወይም ኪኔቲክ ኤነርጂ ወደ ኤሌክትሪካል ጉልበት እንዲለወጥ በማድረግ የሚከወን ነው። የእንቅስቃሴ ጉልበት ከነገሮች እንቅስቃሴ የሚገኝ ጉልበት ሲሆን ይህን አይነት ጉልበት ከሚያስገኙ ነገሮች መካከል ነፋስ አንደኛው ነው። የነፋስ ኃይል ወደ ኤሌክትሪክ ኃይል የሚቀይሩት ዘመናዊ ተርባይኖች በዋነኛነት የሶስት አካላት ድምር ውጤት ናቸው። አንደኛ ሮተር ኤንድ ሮተር ብሌድስ፣ ሁለተኛው ናሲል፣ ሶስተኛው ፓወር ወይም ምሰሶ ይባላል። ለመሆኑ ነፋስ ኃይል ማመንጫ እንዴት ይሰራል? የነፋስ ኃይል ተሽከርካሪው ምላጭ ወይም ሮተር ብሌድ ላይ ሲያርፍ ምላጩ መሽከርከር ይጀምራል። የዚህ ምላጭ እንቅስቃሴ በተራው ከምላጩ ጋር የተያዘውን ሻፍት ከምላጩ ፍጥነት ጋር በተመሳሳይ ፍጥነት እንዲሽከረከር ያደርገዋል። ከዚህ ሻፍት ጋር ተያይዞ የሚገኘው ጊር በዚህ ጊዜ መሽከርከር ይጀምርና በበኩሉ ለሌላ አነስተኛ ነገር ግን ፈጣን ጊር መሽከርከር መነሻ ይሆናል። ይህች አነስተኛ ጊር በበኩሏ በጣም በፍጥነት በመሽከርከር በሻፍት የተገናኘችውን ጄኔሬተር ታቀጣጥላለች። ይህም ጄኔሬተር በስተመጨረሻ እስካሁን የነበረውን መካኒካል ጉልበት ወደ ኤሌክትሪካል ጉልበትና ኤሌክትሪካል ኃይል ይቀይረዋል። በዚህ መንገድ ነፋስ የኤሌክትሪክ ኃይል ማመንጫነት ይውላል ማለት ነው። ኢትዮጵያ አሁን ከምስራቅ አፍሪካ ግዙፍ የሆነውን የኃይል ግንባታ ጀምራለች። ሰላም ለሀገራችን፣ ሰላም ለሰው ልጆች። ሌሎች ፕሮግራሞቻችን እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ተቀላቀሉን። አበቃን። መልካም ጊዜ ተመኘን።